የኢትዮጵያ አምራቾች በጥራት በዋጋና በምርታማነት ተወዳዳሪ አልነበሩም። በዚህም የማምረት አቅማቸው ከ46 ከመቶ የዘለለ አልነበረም። ይህም ትርፋማ እንዳይሆኑና ሀገር ከዘርፉ የምትጠብቀውን ጠቀሜታ እንዳታገኝ ሲያደርጋት ቆይቷል። አምራቾች እንደሚያነሱት ከሰው ኃይል ከቦታና ከመሰል የምርት ሂደት ጋር የተያዙ ውስንነቶች ሲያጋጥሟቸው ነበር። ከዛ በፊት የነበረው ሂደት ብናይ ለምሳሌ ሰራተኞች እንደፈለጉ የሚንቀሳቀስበት ምን ያክል በቀን ታይም ዌስት አደረግን የሚባለው ምን ያክል በቀን ፕሮዳክት ዌስት ሆነ የሚለውን በዳታ አስደግፎ መናገር የማይቻልበት ሂደት ነበር። ምን ያክል ነው በቀን ሪሶርስን በአግባቡ የተጠቀምኩት የሚለውን ዳታ ማግኘት የማይቻልበት ሂደት ነበር። መጀመሪያ ላይ ከካይዘን በፊት የነበረው ነገር ምንድን ለምሳሌ የታሸጉ ምርቶች ካልታሸገው ከኢንተርሚዲየት ፕሮዳክት ጋር ኢንተርሚዲየት ፕሮዳክት ምን ያልታሸገው ጋር ተቀላቅለው ታያቸው ነበረ። ፊኒሽድ ፕሮዳክቶች ከኢንተርሚዲየት ጋር እቃዎች በተለያየ ቦታ ነው የሚቀመጡት። በቀላሉ አቬል ማድረግ አይቻልም፣ አክሰስ ማድረግ የማይቻልበት ሂደት ነበረ። ኔሴሲቲ ኢኒሼት ያደርጋል ከፍላጎት ለምን የኛ ምርቶች በተለየ መልኩ እነኛ አይቪ ፍሉዶች ሮ ማቴሪያሉ በጣም ትንሽ ስፔስ ነው የሚይዘው። ምርቱ በጣም በልኪ ነው፣ ብዙ ቦታ ይፈልጋል። በፊት ካይዘን ከመተግበሩ በፊት የአንድ ሳምንት ምርት ሁሉንም የዌርሃውስ ስፔስ ኦኪፓይ ያማረግ ሁኔታ ነበር። ያም ምርታን ያጓተተ የምርት መስመሮች ላይ ያለቀላቸው ምርቶች እየተቀመጡ ምርታማነትን አፌክት እስከ ማድረግ የደረሰበት ሁኔታ ነበር። ተግባራዊ ከመደረጉ በፊት ብዙ ችግሮች ነበሩ። በተለይ ከሰው ኃይል አጠቃቀም አንፃር ኤፊሽንትሊ ወይም ደግሞ ውጤታማ በሆነ መንገድ ሰውን በአግባቡ ለመጠቀም ችግሮች ነበረ። ምክንያቱም የነበሩ አሰራሮች የተለምዶ ስለነበሩ ነው። ስለዚህ ብዙ ሰራተኞች ነበሩ። በዛን ጊዜ አብዛኛው ሰራተኛ ለድርጅቱ እሴት በማይጨምር ስራ ላይ ተሰማርቶ ይሰራ ስለነበረ የምርታማነት ደረጃው በሚፈለገው መሰረት ያደገ አልነበረም። ካይዘንን ተግባራዊ ከማድረጋችን በፊት የነበርንበትን ሂደት ወደ ኋላ ብንመለከት እጅግ በጣም ከብክነት ጋር የተያዘ በጣም ከፍተኛ ብክነት የነበረበት ይኸውም ኮንትሮል በመደረግ በማይችልበት ደረጃ። በተጨማሪም ብክነት ስንል በሁለት አይነት ማሸጊያ የምንላቸው ቁሳቁሶች አሉ። ያው እኛ ምርቶችን እንደምታውቁት ገበያ ላይ ትልቁን ኮስት የሚወጣው ፓኬጂንጉ ላይ ነው። ፓኬጂንግ ደግሞ በከፍተኛ ሁኔታ ዌስት የነበረበት እስከ 9% አካባቢ። በተጨማሪም እንቅስቃሴ አላስፈላጊ እንቅስቃሴዎች የነበሩበት እቃ ለመፈለግ በጣም ረጅም ጊዜ የሚፈጅበት ወደ 4 ስቶር አሉን። ቅድም በቱር ላይ እንዳየነው እነኛ ስቶሮች ላይ ፕላስ ሻይ ፋብሪካ ኖርማል በስራ ቦታ ላይ በሚሰሩ እንትኖች ላይ አንድ እቃ ለመፈለግ እስከ 17-18 ደቂቃ አካባቢ ደረጃ የነበረበትና ይሄ ደግሞ ከምርታማነት አንፃር ስናገናኘው ከፍተኛ ኪሳራ የሚያደርስ የነበረበት ሂደት ነበር። ጥራት ነው። ምርትን በጥራት ማምረት ላይም ችግር ያለበት ተቋም ነው የአምራች ዘርፉ። ሌላው ዴሊቨሪ የምንለው በሰዓቱ ማስረከብ ስቲል አሁንም ኢንፋንት ላይ ያለ ነው። ኮስትን ሚኒማይዝ አድርጎ መጠቀም። ኮስት ስንል ብር አይደለም፣ በሱ ሀሳብ መታሰብ የለበት። ኤፊሽንት ሪሶርስ ዩቲላይዜሽን፣ ሪሶርስን ኤፊሽንትሊ ተጠቅሞ ኢፌክቲቭ አውትፑት ማምጣት። ስለዚህ ከሱ ጋር ተያይዞ ኮስት ሚኒማይዜሽን ላይ ኢሹ አለበት። ኢንዲዩዘሩ ላይ ነው የሚጣለው ማለት ነው። መጨረሻ ላይ ከሞቲቬሽን ከወርክ ፕሌስ ኦርጋናይዜሽን ከኢንቫይሮንመንቱ ጋር ተያይዞ ኢሹዎች አሉበት። በኢትዮጵያ የአምራች ዘርፍ ከአምስቱ የኢኮኖሚ አምዶች መካከል አንዱ ሆኖ በትኩረት የተሰራበት ይገኛል። በዚህም አንደኛው የኢትዮጵያ ታምርት ንቅናቄ ይጠቀሳል። ይህን የኢትዮጵያ ታምርት ንቅናቄ ከሚያግዙ ጉዳዮች መካከል የካይዘን የአመራር ፍልስፍና አንደኛው መንገድ ነው። ካይዘን አምራቾች ምርታማ፣ ወጪ ቆጣቢና ጥራት ያለው ምርት የሚያመርቱ እንዲሆኑ የሚያስችል ነው። ለዚህም የካይዘን ልዕቀት ማዕከል አምራቾች ውጤታማ መሆን እንዲችሉ ድጋፎችን እያደረገ ይገኛል። አምናውን ብቻ በወስድለ አምና በ2017 በጀት ዓመት ከ6000 በላይ በአምራች ኢንዱስትሪው ሰልጥነዋል። ከ6000 በላይ አመራርም ሰራተኛም ሰልጥነዋል። 71 ተቋማት የማማከር አገልግሎት ተሰጥቷል። እነዚህ ማኒፋክቸሪንግ ትልልቅ ተቋማት ነው ማለት። ሌላው ከ51 ኢንዱስትሪዎች በላይ ትሬኒንግ ወስዷል። እነዚህ 6000 ያሉ 18 ኬዝ ስተዲዎች ማውጣት ተችሏል። ምርምሮች ማውጣት ተችሏል። ዘንድሮ ግማሽ ዓመት 2018 ወጥቶ ከ4000 በላይ በ26 ተቋማት ሰራተኛና አመራሩ መሰልጠን።
ይህን ፍልስፍና ተግባራዊ ያደረጉ አምራቾች በምርታማነት በወጪ ቁጠባ ላይ ትልቅ ለውጥ ማምጣታቸውን ያነሳሉ። እንደ ሀገር የማምረት አጠቃቀም ከ66 ከመቶ በላይ ደርሷል። ካይዘንን ተግባራዊ ያደረጉ አምራቾችም የማምረት አቅማቸው አድጓል። እውነት ለመናገር የካይዘን ኢምፕሊመንት ካደረግነ በኋላ ያመጣነው ለውጥ በቁጥር ይሄ ነው ብዬ የምገልጽልህ አይደለም። በርካታ ለውጦች ናቸው ያሉት። ከሪሶርስ አጠቃቀም፣ ከኳሊቲ፣ ከታይም ማኔጅመንት አንጻር ስታየው ከፍተኛ ለውጥ ነው ያሳየው። ለምሳሌ አንድን ማቴሪያል አስቀምጠው ሌላ ሰው የማያገኝበት ሂደት ነበረ። ሲስተሙ ምን እንደሆነ የማይረዳበት ሂደት ነበረ። አሁን ለምሳሌ ነባሩ ሰራተኛ ቢወጣ ሲስተም ስላለው በሲስተሙ ይሄን ቤት ማስቀጠል የሚችልበትን ሂደት ፈጥሯል። ማን? ካይዘን። ስለዚህ ከሪሶርስ ማጠቃቀም አንጻር ከኳሊቲም አንጻር ከፍተኛ ሚና ነው ያለው። የካይዘን ስርዓትን ኢምፕሊመንት ካደረግነ በኋላ እነዚህ የምትላቸው አሁን የጠቀስኩልህ ዳታዎችን በግልጽ ማሳየት ይችላሉ። በቀን ምን ያክል ሪሶርሴን ተጠቀምኩ፣ ምን ያክል ዌስት አደረኩ፣ ምን ያክል ዌስት ማዳን ቻልኩኝ የሚለው ምን ያክል ታይምን ኢፌክቲቭሊ ተጠቀምኩ የሚለውን ዳታ በግልጽ ያሳያል ማለት ነው። የማን የካይዘን ኢምፓክት ነው አሁን የምጠቅስልን። ትልቅ ቦታዎችን በጣም ያሉን ያላየናቸው ቦታዎችን ማየት ቻል። የዌርሃውስ ካፓሲቲ ከእጥፍ በላይ ቻል መጨመር የተቻለበት ሁኔታ አለ። ከዛም ውጭ እንዲሁ ዝም ብሎ ዌስትድ የሆኑ ስክራፕ የሆኑ እቃዎች የተቀመጡ ቦታዎች እነሱን በማስወገድ ተጨማሪ የዌርሃውስ ኤሪያዎች የማድረግ ሁኔታ የተፈጠረበት አለና ቼንጁ ምንድነው? ፕሮዳክቲቪቲን በጣም የጨመርንበት በዌርሃውስ እጥረት ምክንያት ስንቀንስ የነበረው ምርታማነት የጨመረበት። ማቴሪያል ብክነትን ስናየው ኦልሞስት 9% እንጂ ከዛ በላይ የሚሄድበት ነበርና ወደ 3% እንዲወርድ ነው ያደረግነው። ይህንን እንዳጠቃላይ በብዙ ሚሊዮን ሀብት ተገዝቶ የሚመጣውን ንብረት ኦልሞስት ወደ 6% ያክል መቀነስ ችለናል። ሌላው እንቅስቃሴን ደግሞ ስንመለከት እንቅስቃሴና ስራ መፈለጊያን ስንመለከት እንግዲህ 17 ደቂቃ ስንል ቀላል እንትን አይደለም። በጣም ብዙ ስራዎችን የሚሰራበት ነው። የአምናውንም የዘንድሮንም ሪዛልት አቬሬጅ ቦስድል ፕሮዳክቲቪቲን ከ15 እስከ 49% አካባቢ ኢንሃንስ ማድረግ ይችላል። አምና በማኒፋክቸሪንግ እንወስዳለን በየ6 ወሩ ዳታ በምንወስደው ማለት ነው። ኳሊቲን ብንወስድ ከ5 እስከ 46 ኳሊቲን፣ ኮስትን ብንወስድ ኮስት ኢፊሽንት ሪሶርስ ዩቲላይዜሽንን ከ10% እስከ 43% የተጠቀሟል። እንደ ኢንዱስትሪው ነባራዊ ሁኔታ ስፋትና ጥበት የሚለያዩ ስለሆኑ ነው በሬንጅ ያስቀመጥናቸው። ዴሊቨሪን ብንወስድ ምርትን ለተጠቃሚው በወቅቱ ማድረስን በተመለከተ ከ15 እስከ 48% ለውጦች አምጥተናል። የካይዘን የአመራር ፍልስፍና የሰራተኞችን ምርታማነት አቅም የጨመረና ኃላፊነታቸውን በአግባቡ እንዲወጡ ያስቻለ ነው። በማምረት ሂደት ይህን ፍልስፍና ተግባራዊ በማድረጋቸው የሰራተኞችን ተሳትፎ ማሳደግ መቻሉና የሰራተኞች ተነሳሽነትና ተወዳዳሪነት ከፍ ማለቱ ተነግሯል። ለምሳሌ ኮምፒቲሽን አለ። አሁን እንደምታየው በሁለት ቴብል ነው እየሰሩ ያሉት። ይሄኛው ቴብል ምን ያክል ሰራ እያንዳንዱ ሰው በፐርሰን ማለት ነው። እያንዳንዱ ሰው በቀን ምን ያክል ለምሳሌ አሁን ፋርማኪውር በቀን 34000 ነው ፓክ ማድረግ ያለበት። ይሄን ወደ ኢንዲቪጁዋል ተመልሰዋል። እያንዳንዱ ሰው በቀን ምን ያክል ሰራ የሚለውን ኮንትሮል ማድረግ የምንችልበት ሂደት ተፈጥሯል። ምክንያቱም ይታወቃል። ለምሳሌ አንድ ሽፍት የኛ ሁለት ሽፍት ነው ያለን 17000 ነው። 17000 ካልሰራ ያልሰራበት ምክንያቱ ምንድነው? ምክንያቱም ተለይና ለሱ ሩት ኬዝ አናላይሲስ ይሰራለታል፣ መፍትሄን እናስቀምጥለታለን ማለት ነው። ስለዚህ የእያንዳንዱን ሰው ኢፊሽንት በአግባቡ ለመጠቀም ትልቅ ግብአት ነው የሆነና የካይዘን ማለት ነው። በአንድ ጊዜ ውስጥ በአንድ ሽፍት 9000 ብቻ ባግ ነው የምናመርተው። አንድ ሽፍት ብቻ ነበር የምንሰራው። ከዛ በኋላ ግን ሁለት ሽፍት በማድረግ 19000 ባግ እንድናመርት አሳድጎልናል ማለት ነው። ምርታማነትን ከአንድ ሽፍት ወደ ሁለት ሽፍት አድርጓል። እንደውም አሁን በዚህ የተለያዩ የማስፋፊያ ስራዎችን በማድረግ ደግሞ ፋርማኪ 3 ሽፍቶችን የማምረት ስራ ላይ ነው እየተገበርን ያለ ነው። ሌላው የሰራተኛ ቁጥርን ስናይ ምርታማነታችንን በጨመርን ሽፍታችንን በጨመርን ቁጥር ሰራተኛ ቁጥር ከ96 ነበር ቋሚ ሰራተኛ መጀመሪያ ላይ። አሁን ግን 274 የሰራተኛ ቁጥር እንዲያድግ አድርገናል ማለት ነው። ሰራተኞች ፕሮዳክቲቪቲ ላይ እንዲያስቡ ብክነትን ከመቀነስ አንጻር ከሴፍቲ አንጻር
ብዙ ምርታ ያየንበት ነው። እንዲሁም ወርክ ካልቸር የስራ ባህልን መለወጥ ሙቭመንት ለፕሮዳክቲቪቲ ለብክነት ያለው ምልከታ የተቀየረበት ሁኔታ ነው ያየነው ከካይዘን በፊትና ከካይዘን በኋላ። በአሁኑ ጊዜ ትልቅ ውጤት ተመዝግበዋል። ስለዚህ አሁን ያለበትን ደረጃ በተለይ ሰራተኛን ተሳትፎን በሚመለከት ቀደም ሲል የነበረው ሰራተኛው ውሳኔ ጠባቂ ነበር። የቅርብ ኃላፊው የሚወስነው ውሳኔ ይጠብቃል እንጂ በራሱ ጊዜ በአብዛኛው በራሱ መፍታት የሚገባቸው ነገሮች የመፍታት አቅሙ ዝቅተኛ ነበር። ስለዚህ አሁን ካይዘን ምንድነው እያንዳንዱ ሰራተኛ ባለበት የስራ መደብ ላይ ራሱ የመወሰን አቅም እንዲኖረው አድርጓል። ሰራተኛው ተነሳሽነት እንዲኖረው ትልቅ አስተዋጽኦ እያበረከተልን ነው። ፕሮዳክቲቭ ሌበር መፍጠር በሁሉም መስክ ወጪ ይቀንስልሃል፣ ምርታማነትን ያሳድጋል። ስለዚህ የተቋሙንም ትርፋማነት ያሳድጋል። ይህ ማለት ሰላማዊ ኢንዱስትሪ አካባቢ መፍጠር ያስችላል ማለት ነው። ሰላማዊ ኢንዱስትሪ አካባቢ ከተፈጠረ ማንም መሪና ተመሪ ሳይኖር ስራዎች ተሳልጠው ተቋሙ የሚፈልገውን ውጤታማነት ያስመዘግባል ብዬ አስባለሁ እና ሁሉም ኢንዱስትሪዎች በዚህ ፍልስፍና ቢመሩ የተሻለ ውጤታማነት ያስመዘግባሉ። ምክንያቱም ያደጉት ሀገሮች ጃፓን ብቻ ምሳሌያችን መሆን ትችላለች ብዬ አስባለሁ እና ሁሉም በዚህ በማኑፋክቸሪንግ ዘርፍ ብቻ አይደለም ወደ እርሻውም አካባቢ ሄዶ መተግበር የሚችል ፍልስፍና ስለሆነ ሁሉም ቢጠቀሙበት የተሻለ እንደ ሀገር ተጠቃሚ መሆን እንችላለን የሚል ነገር አለ። ይሄን ጥቅል ብትወስደው ከ90 በላይ አካባቢ የወርክ ፕሌስ ኦርጋናይዜሽኑን ማስተካከል ይችላል። የስራ ቦታው ምቹ እንዲሆን ለሰራተኛ ያረካ ሰራተኛ ኢንተርናል ከስተመር ምን ነው ያረካ ኢንተርናል ከስተመር ውጪውን ሊያረካ ይችላል፣ የውጪ ከስተመርን ሊያረካ ይችላል። ስለዚህ ውስጡን ማስተካከል ሰራተኛው ሞቲቭ ሆኖ የውጪውን ከስተመር ሳቲስፋይ ያደርጋል ብለን ስለምናምን ማለት እነሱ ከ90 በላይ የወርክ ፕሌስ ኦርጋናይዜሽን በተገበርንባቸው ተቋማት ማስተካከል ተችሏል። እንደ አጠቃላይ በብር ከወሰነው ከ5 ቢሊዮን ብር በላይ ሶፋር ሴቭ ማድረግ ችሏል ተቋማት እነዚህን ትንንሽ ኢምፕሩቭመንት ስራዎች በማከናወን። በኢትዮጵያ የሚገኙ አምራቾች ከሚስተዋልባቸው ችግሮች መካከል በከፍተኛ የውጭ ምንዛሬ ገዝተው ወደ ሀገር ውስጥ ያስገባቸው ማሽኖች የሚያጋጥማቸው ብልሽት ነው። ለዚህም ምክንያቱ ቅድመ ጥገና አለማድረግን ጨምሮ ማሽኖቹ የሚያዙበት መንገድ ነው። የካይዘንን ፍልስፍና ተግባር ያደረጉ አምራቾች አሁን ላይ የማሽኖቹ ውጤታማነት ከፍ ብሏል ይላሉ። እነዚህም ፕሪቬንቲቭ ሜንቴናንስ የሚለውን ፕሮግራም አውቶሜቲክ ሜንቴናንስ የሚለውን ፕሮግራም ኢምፕሊመንት ለማድረግ ከካይዘን ኮንሴፕት ተነስተን ነው ማኔጅ አደረግን። ስለዚህ እያንዳንዱ ማሽን ምን ያክል ኤፊሽንት ነው፣ ምን ያክል ነው በቀን አውትፑት ያለው የሚሰራው የሚለውንም ካልኩሌት አድርገን የምናውቅበትን ሲስተም ኢምፕሊመንት ስላደረግን መቼ ነው ሜንቴን መደረግ ያለባቸው፣ ፕሪቬንቲቭ ሜንቴናንስ መቼ ነው መደረግ ያለበት አኑዋል ፕላናችን ላይ ተካቶ ስለሚሰራ በጣም ውጤታማ እንደሆኑ የሚያሳይበት በዳታም የተደገፈ ሂደቶች ስላሉን በጣም ውጤታማ ነን ማለት ይቻላል። አሁን ባለው ወደ ማሽኖቻችን ስንመጣ በደቂቃ እስከ 80 አውትፑት ያወጣል። ስለዚህ እነኚህን 17 ደቂቃ ወደዛ ስናመጣቸው በጣም ብዙ ሉስ የምናደርግበት ሂደት ነበር። ያንን ወደ 30 ሰከንድ እንዲወርድ ነው ያደረግነው። ምንድነው ይህን ካይዘንን ፊሎሶፊ አፕ ላይ በማድረግ የአሰራር ስርዓቶችን በተለያዩ እንትኖችን በማሻሻል የነበረውን አላስፈላጊ እንቅስቃሴዎች እቃ ለመፈለግ የሚሄደውን ብክነት ኦልሬዲ እንዲቀንስ አድርጎልናል። 2014 አካባቢ የማሽን አቬይላቢሊቲ ሲታይ 76% ነበር ለምርት አቬይላብል የሆነው የማሽን አቬይላቢሊቲ። ያንን የተለያዩ ሲስተሞች ኢንክሉዲንግ ካይዘን በመጠቀም ፕሪቬንቲቭ ሜንቴናንስ ላይ ኦብጀክቲቭሊ በመስራት ፕሪዲክቲቭ ሜንቴናንስ ዴይሊ ሱፐርቪዥን ማሽኖች ላይ በማድረግ ከረንትሊ ከ95% ማሽን አቬይላቢሊቲ አለ። ስለዚህ ያም አንዱ አመላካች ምንድነው በፕሮዳክቲቪቲ የማሽኖች ዳውንታይም ሲግኒፊካንትሊ የቀነሰበት ነው። በጣም ትልቅ የሆነ ትምህርት በመስጠት ካይዘን ፊሎሶፊን አፕላይ ካደረግን በኋላ የተለያዩ ትምህርቶችን በመስጠት የተለያዩ የስራ ፈጠራዎችን እንዲሰሩ በማድረግ ቅድም እንዳየነው በተለይ እነኚህ
ማኑዋል ወይም በዘለማድ የሚሰሩ ስራዎችን ወደ ሴሚ ማኑዋል በመቀየራቸው እና የተለያዩ ብዙ ባሻገር የምናገራቸው ነገሮች አሉ። እነሱን በማድረግ ከ42 ሚሊዮን በላይ ብር መቀነስ ችለናል። ትልቅ አስተዋጽኦ ያደረግልን ከወጪ ቅነሳ ረገድ ከፍተኛ መጠን ያለው የወጪ ቅነሳ ማግኘት ችለናል። በዚህም ባለፉት ዓመታት ከ42 ሚሊዮን ብር በላይ ወጪ ማዳን ችለናል። በዚህ ይሄን ፍልስፍና ተግባራዊ ማድረግ ከጀመርንበት ጊዜ አንስቶ ማለት ነው። ካይዘን ትርጉሙ ያልተቋረጠ መሻሻል በመሆኑ አሁን ላይ ይህን የአመራር ፍልስፍና ተግባራዊ ያደረጉ አምራቾች አሁንም ፍልስፍናውን የመጠቀም ሂደቱ ተጠናክሮ እንደሚቀጥል ነው ያነሱት። በቀጣይ እንግዲህ ራሱ ካይዘን ስንል ኮንቲኒየስ ኢምፕሩቭመንት ነው። ኮንቲኒየስ ኢምፕሩቭመንት እንደመሆኑ የካይዘን መቆሚያ የለውም፣ ወሰን የለውም። መቆሚያ የለውም በሚለው ነው የኛ እንደ ኖርም ወይም ደግሞ እንደ መመሪያ ይዘን ያለ ነው። ጀስት አሁን ሁለተኛ ላይ እንግዲህ ኢንተርሚዲየት ካይዘን ከወጪ መቀነስ ጋር የማሽን ኤፊሽንሲ ከመጨመር ጋር እንደ ፕሮጀክት የያዝናቸው እንትኖች አሉ። ያ ብቻ አይደለም፣ ሲስተሞችም ላይ ስቲል አላቁም ነው። አሁን የአካባቢ ደህንነት ጥበቃ፣ የኦሽ ወይም ደግሞ ከአደጋና ጤንነት አካባቢ ጥበቃ ያለውን ኦልሬዲ እሱን ወደ ፕሮሰስ ለማድረግ ላይ ነው። በዚህ 2 ወር 3 ወር ሰርቲፋይድ እንሆናለን። ሰርቲፋይድ ብቻ ሳይሆን ዓለም አቀፍ የሚፈልገው ነገር እያሟላን እንሄዳለን እና ይሄ ሁሉ እንግዲህ ካይዘን መቆሚያ እንደሌለው ማሳያ ነው። ያልተሰሩ ስራዎችን ካሉ ለምሳሌ እንደ ድርጅት ነባራዊ ሁኔታ እንደ ድርጅት የምናጠናው በፊት የተጠኑ የነበሩ ነባራዊ ሁኔታዎች የበፊቱን ነው የሚያጠናው። አሁን ደግሞ ነባራዊ ጥናቱን አፕዴት በማድረግ አሁን ከረንት ምንድን ላይ ነን ያለ ነው፣ ምን መተግበር አለብን፣ የተለያዩ ፕሮጀክቶችን ደግሞ በማስፋፋት ችግርን ብቻ በመነሳት ሳይሆን ነባራዊ ሁኔታን በማጥናት የተገኙ ክፍተቶችን ለመሙላትና ፕሮጀክቶችን የመስራት እቅድ ነው ያለን። ኮንቲኒየስሊ ዋናው ካይዘን ላይ የምንሰራው ኮንቲኒየስ ኢምፕሩቭመንት እንዲኖር ያ ማይንድ ሴት በሰራተኛው ላይ እንዲሰርጽ ያልተቋረጠ ትሬኒንግ እንሰጣለን። ኒድ ቤዝድ ትሬኒንግ ኒድ አይደንቲፋይ አድርገን ትሬኒንግ እንሰጣለን። ከዛ በተጨማሪ ይሄ 3C ሲስተምስ ከኮንሰርን ኮዝ ኤንድ ካውንተር ሜዠር የሚሉትን እሱን በሰራተኛው እንዲሰርጽ እናደርጋለን። ቲም ስፕሪቱ ከዚህ በተሻለ መልኩ እንዲሰርጽ እናደርጋለን። ከምርትና ምርታማነት ከጥራት ጋር ትልቅ ለውጥ ተመዝግቧል ማለት ይቻላል። በእኛ እንደው አሁን በጎበኛችሁት የሻይ ፋብሪካ እንኳን በብክነት ደረጃ ከፍተኛ ወጪ የምናወጣበትን የማሸጊያ ቁሳቁስ ብክነት በፊት ከነበረበት 9% አካባቢ አሁን ወደ 3% ማውረድ ችለናል። የሰራተኞቻችንን ምርታማነት እንዲሁ በፊት ከነበረበት በ31% ማሳደግ ችለናል። የምርት ጥራታችንንም ተወዳዳሪ ምርት መሆን በመቻሉ በጥራት ረገድ በሁሉም ሱፐርማርኬቶች ማለት በሚቻል መልኩና በትልልቅ ሆቴሎች ጭምር አሁን ምርታችን ተመራጭ እየሆነ መጥቷል። አምራቾች የካይዘን ፍልስፍናን ተግባራዊ አድርገው ውጤታማ እንዲሆኑ ያስቻለው የካይዘን የልዕቀት ማዕከል ይህን ተግባሩን አጠናክሮ የመቀጠል እቅድ አለው። እስካሁንም በዚህ ስራ በርካታ አምራቾች የካይዘን ፍልስፍናን ተግባራዊ በማድረጋቸው በአፍሪካ ደረጃ ተሸላሚ ሆነዋል። ውጤቱን ላይም ሲገለጥ ኳሊቴቲቭሊና ኳንቲቴቲቭሊ ነው የሚገለጸው። ቅድም ያልኩ የካይዘን ልዕቀት ማዕከል የተመሰረተበት ጥራትና ምርታማነትን በማሻሻል ተቋማት ተወዳዳሪና ተመራጭ እንዲሆኑ ማለት ነው። ይሄን ውጤት በሚገባ አቺቭ አድርጓል ብዬ አስባለሁ። ለዚህ ማሳያዎች አሉ። ቅድም ያልኳቸው የጠቀስኳቸው ቁጥራዊ አሃዛዊ መረጃዎች እንዳሉ ሆነው በአፍሪካ ደረጃ ለምሳሌ ከ2019 ጀምሮ በአውትስታንዲንግ እና በኤክሰለንት ደረጃ ተሸላሚ የኛ ድርጅቶች ናቸው ይዘውት ያሉ እስከ አምናው ድረስ አውትስታንዲንግ ሌቭል ያሉት የኛ ተቋማት ነው። በአፍሪካ ደረጃ ከ27 በላይ ተቋማት የተሳተፉበት ከ9 እስከ 16 ሀገራት የሚሳተፉበት ማለት ነው። አምራች ተቋማት የተሳተፉበት ላይ ጥሩ ውጤት ያመጡ አውትስታንዲንግ ሌቭሉን የሚወስዱ የኛ ተቋማት ነው።